ታስባለህ? እኔ እንደዚህ አይነት ሴት አይደለሁም ብላ ጥላው ስትሄድ እንዴት ነው አንቺ ረግጠሽኝ የምትሄጂው? አንቺ የቤት ሰራተኛ መሆንሽን ረሳሽ እንዴ? የቤት ሰራተኛ ሆነሽ ጭራሹኑ እኔን ረግጠሽ ለመሄድ ማን ፈቀደልሽ? በማለት እንግዲህ በግድ ይዟት ነበረ። ሆኖም እንግዲህ ሳምሪ እንደዛው ልትሄድ ስትል እምቢ ሲላት መስኪ ትመጣለች። መስኪም እሷኑ ነው የተቆጣቻት። እንግዲህ መስኪ ሄሉ ጋር ነበረች። ሄሉ ከቤት እንደተባረረች ነበረ። ሄሉንም ምን ሆንሽ ነው ከቤት እየወጣሽው በማለት ስትጠይቃት እንግዲህ ሄሉም በቀስታ እኔ አንቺን እንዳይጎዳሽ ካሌብ ስለምፈልግ እየፈተንኩት ነበረ በዛ ቅዱሴ አይቶ ከቅዱሴ ጋር ተጣልተን ነው ብላ ስትል አንቺና ካሌብ ሲጀመር መጠጋጋቱን ምን አመጣ? ለመፈተንም ከሆነ ሳትጠጋጊ መፈተን ትቺ ነበር። እንዴት ነው ተጠግተሽ ባሌን የምትፈትኙ? ጭራሹን የእህትሽን ባል ብላ እንግዲህ ጓ ትላለች ማለት ነው። ሄሉም አንቺ እንዳሰብሽው አይደለም ተረጅኝ ብላ ስትላትም ቤት ስለሌለኝ ነው እንደዚህ የምታደርጊም በማለት ጥሏት ትሄዳለች። ሄሉም ጭንቀት ውስጥ ትገባለች ማለት ነው። እሷም እንግዲህ ካሌብ ጋር እንደመጣች ለካሌብ ለሄሉን አስጨንቂያት ነው የመጣሁት፣ እዚህ ምን እየተፈጠረ ነው? ምን አዲስ ነገር አለ? ብላ ስትል አረ ካሰብነው በላይ እንደውም እየሄደልን ነው ያለው፣ አሁን ጥሩ ነገር ላይ ነው ያለው ይላታል። እሷም እንግዲህ ደስ ይላታል። አሁን ሄደክ ሄሉን ማጽናናት ትችላለህ። ሄሉ ካፌ ተቀምጣለች እና ከአንተ ጋር የነበራትና ከቅዱሴ ጋር እየተጋጨችውን ስትነግረኝ እንዴት ባሌን ታማልያለሽ ብዬ ተቆጥቻት መጣሁ። ሄሉንማ እንድታስጨንቅብኝ በፍጹም አልፈልግም። እሷ እንድትጨነቅብኝ አልፈልግም። ለምንድን ነው እንደዚህ የምታስጨንቂያት? በማለት መስኪንም ይቆጣታል። መስኪም እኔ ከማን አንሼ ነው? ከሄሉ በምንድን ነው የማንሰው? እኔ ሄሉ ያላት ሁሉ አለኝ። ለምንድን ነው ሄሉ ሄሉ የሚለው? በማለት እንግዲህ እጅግ ትናደዳለች። እሱም እዛው ትቷት ወደ ሄሉ ጋር ይሄዳል። አንቺ ከፈለግሽ ቅዱስ ውስጥ ገብተሽ ማጽናናት ትችያለሽ፣ እኔ ሄሉ ጋር መሄድ ካለብኝ ብሎ ወደ ሄሉ ጋር ይሄዳል። እሷም ቅዱሴ ጋር ትገባና ሄሉ እንደማትወደው ትነግረዋለች። ሄሉ አትወድም። አሁን ራሱ የት አለች? አንተ እዚህ በጭንቀት ልትፈነዳ ነው፣ እሷ ግን ካፌ ላይ ዘና ፈታ እያለች ነው ብላ ትለዋለች። እንዴት ነው ይሄማ? በፍጹም አይሆንም ሲላል ካልፈለግ ሄደ ማየት ትችላለህ። ስለዚህ እኔና አንተ ፍቅረኛሞችን ነው። እኔ እኮ ደጋግሜ ነግሬሃለሁ፣ ሄሉ በፍጹም አትወድህም በማለት ትነግረዋለች። እሱም ይሄ ሀሰት ነው በማለት ሲል ካፌ ነው ያሉት፣ ሄደ ማየት ትችላለህ በማለት እንግዲህ ወደ ካፌ ትጋብዘዋለች። እሱም ወደ ካፌ ሲሄድ ካሌብ እዛ ነበረ። ካሌብ ይኸው ቅዱሴ ደብድቦኝ ነው ምንም አልተረፍኩም። ካሌብ እንግዲህ ቅዱሴ ደብድቦኝ ነው ሲላት እሷም ቁስሉን ታይለታለች። ቁስሉን እየዳበሰችለት እያለ ቅዱሴ ይመጣል። ቅዱሴም እጅግ ይናደድና ለምን አልቤርጎ አትይዙም? ለምንድን ነው ካዳ እንደዚህ የሆናችሁት? ጭራሽኑ በአደባባይ ብሎ ትቷት ይሄዳል። እሷም እየሮጠች ልትከተለው ስትል ካሌብም እንዴት አንቺን ከማያምንሽ ሰው ጋር እንዴት እሱ ካላመነሽ ለምንድን ነው እሱን የምትከተዩ? ግዴታ አንቺን ማመን አለበት እውነት የሚያፈቅርሽ ከሆነ ይላታል። እሷም አንተን እንደውም ሕይወቴን እየበጠበጥክ ያለው ዞር በሌሊም በማለት ጥላው ትሄዳለች ማለት ነው። ቅዱሴንም እንደምንም ብላ ጠርታ ወደኋላ ከመለሰችው በኋላ እሱም ለምን አልነግርኝም ነበረ? እኔ ከፈለግሽ እኮ አልጋውን ልለቅላችሁ እችላለሁ፣ ወይም ደግሞ ለምን አርቤ እኮ አትይዙም? ጭራሽ በአደባባይ አሁንስ እየቆሰልኩኝ ከአንቺ ጋር መኖር በቃኝ ይላታል። ቅዱሴ እባክህን እንደዚህ አትናገር፣ አንተ እንዳሰብከው አይደለም፣ እኔ እያየሁት ያለሁት ቁስሉን ነው እያለ ትላለች። እንግዲህ ቅዱሴም እኔ በቃ ሰለቸኝ፣ ውስጥ እየቆሰለ መኖር አልፈልግም ብሎ ሲላት እሷም እባክህ ተወኝ በቃ ትላለች። እሷም እንግዲህ ወደ ካሌብ ጋር ትመለስና ያላትን እቃ ይዟ ስትሄድ አንቺ ከማይወድሽ ሰው ጋር ከምትኖሪ ከሚወድሽ ሰው ጋር ብትኖሪ ይሻልሻል ቢላትም እንግዲህ ሄሉ እየተናደደች ነው ያለችው። እንግዲህ ሳምሪን ደግሞ መስኪ ትጠራትና ከዚህም በኋላ ያው ያረኩልሽ ውለታ አለ፣ ውለታዬን የረሳሽ አይመስለኝም። ደግሞ ባሌን ልታማልኝ ነው እንዴ እንደዚህ የምታደርጊው?
ብላ ስትል እኔ እኮ አይደለውም ራሱ ነው በግድ እንደዚህ እያደረገ ያለው። እኔ ሲጀመር ምኑን አይቼ ነው የምወደው? እኔ ካወቅኩ ሰዓት ጀምሮ እትዬን እያሰቃየ ነው ማቀው። ስለዚህ ምኑን አይቼ እንድወደው ፈልገሽ ነው እንደዚህ ታደርጋለች የምትዩ? ብላ ስትል እባክሽን እኔን ለመሸወድ እንደዚህ የምታደርጊውን አቁሚና ከወዲህ ከእሱ አጠገብ እንዳላይሽ ባሌ ላይ ፊጥ ማለትሽም በኋላ ደግሞ እሱ ብሎኝ ነው የተኛሁት ልትይ ነው እንዲህ በማለት እንግዲህ ሳምሪ ላይ ተጨውባትና በይ ሁለታዬን እንዳረሳሽ አውቃለሁኝ። እንግዲህ ከዚህም በኋላ ቅዱሴ መጥቶ ሲያወራሽ አዎ እያልሽ እነሱን ለማለያየት ስሪ ትላታለች። ሳምሪም እንግዲህ እየተናደደችም ቢሆን እሺ ችግር የለውም ብላት ስትሄጂ በቃ ወደ ስራሽና ቦታሽን ወቂ እያለች እንግዲህ መስኪ እየተጠየፈቻት ታወራታለች። ሳምሪም ወደ ክፍል ወደ ኩሽናዋ ትሄዳለች ማለት ነው። እንግዲህ ቅዱሴም ወደ ቤት መጥቶ እንዴት ነው ሄሉን እስከዛሬ ሄሉን አላቃትም ማለት ነው እንደዚህ የምትጫወትብኝ እያለ እጅግ እየተናደደ ይገኛል። ሳምሪም እንግዲህ በጣም አዝናለች። ባደረገችው ነገሮች ሁሉ እያዘነች ነው። ካሌብ ያው ሁሉንም ነገር እያበላሸ ነው የሚገኘው። ሆኖም እንግዲህ ዛሬ ላይ ደግሞ ሳምሪን አንቺ እሺ ካልሽኝ ሄሉንም ሆነ መስኪን እተዋቸዋለሁ፣ አንቺ ብቻ አንድ ጊዜ እሺ በይኝ ብሎ ይላታል። እሷም እንዳንተ አይነት ቆሻሻ ዞር ብዬም አላይም በማለት እንግዲህ ልኩን መልስ ሰጥተዋለች ማለት ነው። እንግዲህ ሄሉም እየተናደደች ወደ ቤት ትመጣለች። እሱም ከመጣች በኋላ ወደ ሳምሪ ጋር ትሄዳለች። ሳምሪንም ያው እንደከፋትና እንዳሰነች ቅዱሴም እንደሰደባት ከካሌብ ጋር አግኝቷት ለምን አልጋ ቤት አትይዙም ብሎ እንዳላት ሁሉንም ነገር ለሳምሪ ትነግራታለች። ሳምሪም እትዬ አይዞሽ አንቺ አትዘኝ፣ እሱ እንዳንቺ የሚወደው በዚች ዓለም ላይ የለውም። ካሌብ አውቆ ነው እንደዚህ የሚያደርገው። ስለዚህ አሁን ተናዶ ነው እንጂ እንደዚህ ያለሽ አንቺን ሳይወድሽ ቀርቶ አይደለም ብላ እንግዲህ ሄሉን ታጽናናታለች። ሄሉም እንደ ዛሬ አቅስሎኝ አያውቅም በጣም ነው ያቆሰለኝ ብላ ያለውን ነገር ትነግራታለች። በቃ አንቺ ማታወሪ ከሆነ እኔ ቅዱሴን አወራዋለሁ በቃ እትዬ አትዘኝ እያለች እንግዲህ እያጽናናቻት፣ ምናልባት ደግሞ ካሌብ እናንተን ለማጣላት ይሆን እንዴ ወደዚህ ቤት እየተመለሰው እያለች እንግዲህ ዛሬ ላይ እውነቱንም ልትነግራቸው ነው። እንግዲህ ካሌብና መስኪ በዋነኝነት የመጡት ያው እነሱን ለማፋታት እና ቅዱሴ ሄሉን ከሄሉ ጋር እንዳይሆን ለማድረግ ነው ካሌብ እቅዱ። እኔ በህይወት እያለሁ ከካሌብ ጋር አትሆንም ሲለውም ደግሞ ያንተ ጓደኝነት በልጦብኝ ነው እንጂ ሄሉን እንደዚህ የግል እንድታደርጋት በፍጹም አልፈቅድም። ሄሉ ዞሮ ዞሮ የኔ ነው የምትሆነው እያለ ነው። አሁን ላይ እንግዲህ ሶስተኛው ወደ ሳምሪ እየሄደ ነው። ቅዱሴ ደግሞ እንዴት ነው ሄሉ እንደዚህ የምትጫወትብኝ? እስከ ዛሬ ድረስ ሄሉን አላቃትም እያለ ነው። እዚህ ጋር ሄሉን በመሀል ላይ የሚረዳት ሰው የለም ማለት ነው። አሁን ሄሉን ሁሉም አበሳጭቷት እንግዲህ ወደ ካሌብ እንድትመለስ ነው መስኪም የምታደርገው። መስኪያው አሁን ላይ የቅናት መንፈስን ቢነሳባት ሄሉን አትወዳትም። የሄሉ ደስታ አያስደስታትም። ሄሉ ተለውጣ ማግኘት አትፈልግም። ጎኖ ግን ሚስጥርሽን አትደብቂኝ እያለቻት ሄሉም እያመጣች የራሷን ሚስጥር ለመስኪ ትነግራታለች። በዛ እንግዲህ እሷም እያመጣች ለቅዱሴ ያው ጥሩ ጊዜ ከካሌብ ጋር እያሳለፈች ነው። ካሌብን ነው የምትወደው። ምንም ነገር ሳታፍር ራሱ ካሌብን እወደዋለሁ፣ ከካሌብ ጋር ጥሩ ጊዜ እያሳለፍኩ እያለ ነው ቅዱሴ መጥቶ እየረበሸን ብላ ለእኔ ራሱ ነግሯኛለች በማለት እንግዲህ ሁለቱን ለማጣላት የማታደርገው ነገር የለም ማለት ነው። እንግዲህ እሷ ትጎዳለች፣ እህቴ ትጎዳለች፣ ካሌብ በፍጹም አያፈቅራትም ብላ ልትፈትነው ስትል ነው እንግዲህ ቅዱሴ መጥቶ የተጣሉት ማለት ነው። እንግዲህ እስከ መደባደብ ድረስ ደርሰዋል። እንግዲህ ቅዱሴ ደህና አድርጎ ካሌብን በቦክስ መቶታል።
እዚህ ጋር ዛሬ ላይ ደስ የሚለው ነገር ምንድን ነው? ሳምሪ ለሄሉ ልትነግራት ነው። ለሄሉ ምን ልትላት ነው? ካሌብ እና መስኪ የመጡት እናንተን ለማፋታት ሊሆን ይችላል እያለቻት እንግዲህ መስኪ ትሰማለች ማለት ነው። መስኪም በምሰማ ሰዓት እኔ እነሱን ላጣላ ሳይሆን የራሴን ሕይወት ልመሰርት ነው የመጣው ትላለች እንግዲህ ሳምሪ መጀመሪያ ላይ ያው በዛ ስህተት ነው የዛን ቀን ስላተረፈቻት ብቻ ውለታ እያለች እንግዲህ የነካሌብንም የቅዱሴንም ትዳር ለመበጥበጥ እና ቅዱሴንም አፏን አውጥታ እኔ እናንተ ፍቅረኛሞች እንሁን እስከ ማለት ድረስ ደርሷለች። እንግዲህ እዚህ ጋር ሳምሪን እያሽቀረቀረቻት ነው። ሳምሪ ግን ልትናገር ደርሷለች። ያው ሳምሪ ነገሮችን ከተናገረች ደግሞ ችግሩ ምንድን ነው? ሄሉ አታምናትም። ሄሉ የዛን ቀንም ደግሞ እሷ ነበረች ይግቡ ብላ የፈቀደችው እንዲገቡ ነው። ምንም ነገር እናንተን አያደርጓችሁም ይግቡ ስላለች፣ አሁን እዚህ ጋር ደግሞ እንደዚህ አይነት ነገር ነው ብትል ሄሉ አታምንም። ሄሉ ቶሎ አትቀበልም እንጂ ቅዱሴ የራሱ መጀመሪያ ጊዜ ምን ብሏታል? እነኚህ ልጆች ወደዚህ ቤት መምጣት የለባቸውም፣ ወደዚህ ቤት መግባት የለባቸውም፣ የሆነ ነገር አስበው ነው ብሏት ነበረ። እዛው እያሉ እነሱን እንደመርዳት እነሱን ወደዚህ ቤት እንዲመጡ መሆን የለባቸውም ብሏት ነበረ። ሆኖም ግን እንግዲህ እነሱ ወደዚህ ቤት እንዲመጡ አደረገቻቸው ማለት ነው። በዛ የተነሳ ነው እንግዲህ አሁን ላይ እንደዚህ እየተበጠበጠ ያለው ማለት ነው። ሄሉ አንዳንድ ጊዜ አትሰማም፣ ብትሰማ ግን እንደዚህ አይሆንም ነበረ ማለት ነው። ሁሉም ነገር ይስተካከል ነበረ። አሁን ላይም ደግሞ እንግዲህ መስኪ ብትነግራትም ሄሉ ካልሰማቻትስ ችግሩ ያ ነውና ውድ የተከበራችሁ ቤተሰቦቼ እናንተም እስቲ አስተያየታችሁን አስቀምጡ። ስለ ሳምሪም ያላችሁን ነገር አስተያየታችሁን እያስቀመጣችሁ ላይክ እና ሰብ አድርጉ፣ አበረታቱኝ እላችኋለሁ። ውድ ቤተሰቦቼ ያው ለዛሬ ያዘጋጀውላችሁ ይህንን ይመስላል። አስተያየታችሁን ደግሞ እጠብቃለሁ። እንግዲህ ሳምሪ ትክክል ናት ወይስ ትክክል አይደለችም የሚለውን እናንተም በዝርዝር ኮሜንት ላይ አስቀምጡት ማለት ነው። እኔ እንግዲህ ሁሉንም ነገር ከተናገረች ሳምሪ ትክክል ናት እላለሁኝ። አሁን ላይ ያው ያለታ እንደዚህ ለመትረፍ ብዬ ነው እንደዚህ ያደረኩትና ይቅርታ አድርጊልኝ ብላ ያለውን ነገር ከነገረቻት ትክክል ናት ብዬ አስባለሁ። ግን አሁንም እንደዛው ከደበቀች ችግር ይመጣል እንጂ ይሄንን ይመስላል ማለት ነው። እንግዲህ ሳምሪ ብዙ ትምህርትን ከሷ የምንወስድ ናት። እንግዲህ የነሱን መለወጥ የነሱን መቀየር ነው እያሳየችን የነበረውና እስቲ እንግዲህ የምናየው ይሆናል። ውድ የተከበራችሁ ቤተሰቦቼ እስከዚህን ሰዓት በትዕግስት ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ቆይታ ይሆንላችሁ።